በሚያሳዝን ሁኔታ የሌለውን ሰጥቶ ሀብታም መባል ይፈልጋል። የሀብታምን ታይትል ይፈልጉታል። ይሄን አይቻለሁ። የሀብታምን ታይትሉን ይፈልጉታል። ምን እንደሚያደርግላቸው አላውቅም። ሀብታም መባል ምን አይነት ክብር እንደሚሰጣቸው አላውቅም። ዝምባ ካላቸው አጉድለው ሀብታም ለመባል እንደዚህ ረዱ ይባላል። አጉድለው ከራሳቸው ምንም የላቸው አጉድለው የራሳቸውን ገንዘብ ሰጥቷል እንዲባሉ ይፈልጋሉ። ይሄ ነው በጣም የሚያሳዝነኝ። ሀብታም ለመባል የሀብታም መባል በጣም እንትን ፌክ ማርቼዲስ የሬንታል ማርቼዲስ ላይ የሬንታል ላምበርጊኒ ላይ የሬንታል እንትን ላይ ፎቶ ተነስተው ይፖስታል። ምን ጥቅም አለው? የእናንተ አይደለም። ምን ጥቅም አለው? ምኑ ነው የሚጠቅመው? አይደለ እናንተ በስማቸው አይደል? ምክንያቱም አሜሪካ ቢዝነስ ካለ ኤኒ ካይንድ ቢዝነስ ጉግል ስታደርገው ይወጣል። ኤኒ ቢዝነስ በስም ካለ ማንኛውም ስም በስም ገብተህ እይ፣ አፕራምሺው ይወጣል። ምን አለው? ኤልኤልሲ አለው፣ ቢዝነስ አለው፣ ኤአይኤን ነምበር አለው፣ በሙሉ አውጥቶ ያስቀምጥልሃል። አሜሪካን ሀገር የሚዋሽበት ሀገር አይደለም። መሀይሞች ስለሆኑ መሀይም ደፋር አሜሪካን ሀገር ኢፍ ዩ አር ቢዝነስ ኦነር ማንኛውም ቢዝነሱ ይኖር ከኡበር ጀምሮ ቢዝነስ ቢኖር ይወጣል፣ ታይትል ይወጣል። This is how America works. ግን መሀይማን ይበጠረቁና when you Google anything ስማቸው ድራሹ የለም። ግን ሀብታም ነን እንደዚህ ነን ብለው ሲበጠረቁ ይውላሉ። ጥቅም የለው። ፈርስት ቢኖር እሰየው፣ እግዚአብሔር ሞልቶ ይስጣችሁ። አሁን ጋር ፕሮብለም መበጥረቁ ግን ጥቅሙ ምናዊ ነው። ምንድን ነው የሚጠቅመው? በረከት ተበጠረች፣ ዘርፈሻል። አንቺ ማልዋሸው ነገር ኢትዮጵያን ኮይንዬ እጥብ አድርገሽ ዘርፈሻል። በረከት ዲቦዬ ኑሪልኝ እጥብ አድርገሽ ዘርፈሻል ኢትዮጵያ። ይሄን ምስኪን ህዝብ ተጫወትሽበት። በረከት ገበሬዋ ነኝ። ከየቦታው ላይ መሬት ወስደሽ አጸዳሽው ኢትዮጵያን። መረረው የኢትዮጵያ ህዝብ። እነ ማን ነው ይሄ እከክ? እኔ እነ ሰራዊት ፍቅሬን በደንብ አድርጎ የተጫወተባቸው መንሱር የሚባል በጥራቃ ሌባ አክት ሲያደርግ የነበረው ኦን ያረ ፍንቴክ የሱ እንደሆነ ነው ሰው የሚያውቀው። አስመጪና ላኪ እኮ ነው የሚል ስትመጣ አስመጪና ላኪ እግዚአብሔር ምስክሬ። ማንም የሚል ስለ እንትና ረሱ እኮ አስመጪና ላኪ ነው። መንሱር ጀማል። እንደዚህ አይነት በጥራቆች መጨረሻቸው ምን ሆነ? መጨረሻቸው እስር ቤት፣ መጨረሻቸው በመንግስት እየተፈለጉ መጥፋት። the most wanted ተብለው ሞት አይሻልም እንዴ? ሞት አይሻልም? እና ያንን ነው ልለው የምፈልገው። አሁንም የምናገረው ምንድን ነው? እንደዚህ አይነት ቆሻሾች የሀገር ላይ ካንሰሮች መሀይም ከሆኑ የኢትዮጵያ መንግስት ማየት ያለብህ ነገር አለ። ምንድን ነው የምትሰራው? ፕሮፖዛል ምንድን ነው የምትሰሩት ብሎ ካልጠየቀ፣ በተለይ ሎን ሲጠየቅ ትልልቅ ሎኖች እንደው ዶክተር አብይ ሌላውን ተው፣ አንተ ጋር ካልመጣ አም ሶሪ ቱ ሴይ ብዙ ቼን አላቸው። አንተ ጋር ካልመጣ ትልልቅ ሎን፣ አሁን ለምሳሌ ከ100 ሚሊዮን ብር በላይ ከሆነ ሎኑ አንተ ቼክ ማድረግ መቻል አለብህ። አም ሶሪ ብዙ ስራ አለብህ አውቃለሁ። ግን ትልቁ የሚያደማት ኢትዮጵያን ምንድን ነው? ብድር እያደማት ደሟን እየመጠጠ ያለው ስፔሻሊ ከሁለት ፓስፖርት ያላቸው ደምም መጠውት ሄደዋል። ሁለት ፓስፖርት የያዙ ሰዎች በብድር በደንብ አድርገው ኢትዮጵያ ላይ ተቀባብለውታል።
ዘርፈውታል። ተበድረው እልም ተበድረው እልም ተበድረው እልም። ኢትዮጵያን ሊጠቅሟት አይደለም የሚመጡት፣ ደሟን ሊመጡ ነው። ደሟን ሊመጡ የመጡት በሙሉ እንግዲህ በምታየው ደረጃ በትልልቅ ብር ዘርፈው የሄዱት እነሱ ናቸው። እንግዲህ አይተሃል። በትልልቅ ብር ደረጃ ዘርፈው የሄዱት እነሱ ናቸው። ህዝቡ ያለቅሳል። ህዝቡ የሚበላ የለም። እንዴት ነው በሚሊዮኖች ገንዘብ የሚገኘው እያለ ይወዛገባል። ህዝቡ ይሰራል፣ ይለፋል። ጠብ የሚል ህይወት የለውም። የተወሰኑ ሰዎች ግን ሲጫወቱበት ይውላል። ሲጫወቱበት ይሄንን የሚጠይቅ አካል ስለሌለ ነው። ሎን ኦፊሰሮች በየባንኩ ያሉት ትልልቅ ብድር የሚሰጡ ሎን ኦፊሰሮች መጠየቅ አለባቸው ብዬ ነው የማስበው። በየባንኩ ትልልቅ ሎን የሰጡት እነማን ናቸው? በምን ጉዳይ ነው? ማስረጃውን በደንብ ቢፈተሽ ብር አጭበርብረው ነው የሰጡት። ለነሱ 10 ሚሊዮን 20 ሚሊዮን እየተሰጣቸው የ500 ሚሊዮን ብድር ይሰጣሉ። 5-10 ሚሊዮን እየተቀበሉ የ200 ሚሊዮን ብድር ይሰጣሉ። ይሄን የተሰራው ኢትዮጵያ ላይ የተሰራው ይሄ ነው። አሜሪካ እንደዛ አይነት ሲስተም የላትም። they don't have that system። የማጭበርበሪያ ሲስተም አሜሪካ የላትም። ተገባለ ነው ማውራ እና በጣም ነው የሚያሳዝነው። የአንቺ ሌብነት ግን አይና ወጣ። አሁንታ በርሲሳ ጀግና ወንድም ነህ። ጀግና ወንድም አመስግኑ። አሁንታ በርሲሳ ምድረ እግዚአብሔር ምስክሬ፣ እንደ አሁንታ በርሲሳ ያሉ 10 ኢትዮጵያውያን ቢገኙ 10 ነው ማወራው። 10 ያንን አርጋል። ለአሁንታ በርሲሳ እስቲ ያለውን ነገር ትነግረኛለህ። የፈለግከውን ስም ጠርተህ እኔ ቤት ልክ እነ ፍራውል እንዳደረጉት ማለት ነው። እኔ ቤት መጥተህ ስለ ፍራውል መናገር ትችላለህ። ፍራውል የኔ ስም ሲጠራ ዝም ነው ያለው። እኔ እንዲህ አፍ አልካፈትህም። ፍራውል በግልጽ ነው የምነግርህ፣ አፍ አልካፈትህም። አሁንታ በርሲሳ ስለ አንተ መረጃ አለኝ ብሎኛል። መጥቶ ግን እኔ ቤት ማብራራት ይችላል። በግልጽ ነው የምነግርህ። አንተ እንደ ጓደኛ እንደ ወንድም ማድረግ የነበረብህ አትቀባጥሪ። ስለ እሱ በደንብ የማውቀው ነገር አለ ብለህ ራስህ መናገር ትችል ነበር። ስለዚህ እኔ ቤት አሁንታ በርሲሳን ጠራውና ስለ ፍራውል ያለ መረጃ ምንድን ነው ብዬ ጠይቀዋለሁ። በማስረጃ ይነግረኛል። እኔ ወዳጆቼን ብዙ ጊዜ አሳልፌ አልሰጥም። ማንም ያቀኛል። ዮኒ ማኛ ወዳጆቹን አሳልፎ አይሰጥም። ለማየት ያብቃ። ግን እኔ አሁንታ በርሲሳን ጠርቼ ምንድን ነው ፍራውል ያደረገው ብዬ ጠይቃለሁ። የሚናገረውን በማስረጃ ይዞ ይመጣል። ከዛ አንተ ወጥተህ መልስ ትሰጥበታለህ። ይሄን እነግርሃለሁ። ፍራውል በግልጽ ነው የምነግርህ። እኔ እንዲህ ያለ ምናምን አልባባልም። እንዲህ ነው እሱ ምናምን አልልህም። እኔ ምክንያቱም ጓደኛ ሲሆን ስለ አንተ ክፉነት የምሰማበት ጆሮ የለኝም። እንደዛ አይነት ሰው ነኝ እኔ። ስለ አንተ እኔ ቤት መጥቶ ትንፋሽ የሚናገር ሰው አልነበረም። አንድ ሰው ፍራውልን ዮኒ ማኛ ቤት ገብቶ አንድ ስሙን የሚያጠፋ አንድ ሰው የለም። አንድ ሰው እስከ ዛሬ በምታዩት በፍራውል ስትሰደብ አይታችኋል። አንድ ቀን ስሙ ሲነሳ ነው። እኔ ቤት ግን አስጠርቼው አላውቅም። አሁን ግን ለማየት ያብቃ። ፍራውል እኔ አልሰድብህም፣ እንዳንተ ነው የማደርገው። አንተ ሲስተማሪክ መሆን ነው በባዶ ሜዳ ማለት ነው። ለምን ከነ ቴዲ ጋር ስላልተጣላው፣ ከሌሎቹ ስላልተጣላው ቁማር መጫወት ነው አንተ በእኔ ላይ። እኔ ደግሞ የማደርገው ምንድን ነው? አሁን በርሲሳን አመጣውና ስለሱ የምታውቀው ምንድን ነው ብዬ እጠይቀዋለሁ። ከዛ አሁን በርሲሳ አምጥቶ የአንተን ጉድ ይዘረግፈዋል። ኢትዮጵያ እያለ በምን ታስረ እንደነበረ ምን አድርገህ እንደወጣ በምን ጉዳይ ምን እንደሆንክ ምናምን አሁን በርሲሳ መጥቶ ሲዘረግፍልህ የዛኔ ህዝቡ ማን እንደሆንክ ይረዳል እንጂ እኔ አሁንም እልሃለሁ እኔ በአንተ ምንም ለአንተ
የከፈልኩትን እግዚአብሔር ምስክሬ ማንም ከፍሎልህ ማንም እያንዳንዱ አንተን የሚረግጥ የሚያሽሟጥጥ ነው የሚሰድብ ነው በሙሉ ያለው ከኔ ውጪ ከአንተ ጎን የቆመ ለምን አንድም ቀንም ቢሆን ስለ አንተ መጥቼ ፍራውል እንዲህ ነው ብዬ አላውቅም። አንድም ቀን አንዳንድ ሰው ክብር አይገባቸው ስታከብራቸው የተፈሩ ይመስላችኋል። ምን ነው በየቀኑ አይደል እንደ ዮዳብ ሲጠርግ የሚውለው ሄደ ቂጡን አይደል እንደ የምትልሰው የዮዳብ በየቀኑ በየቀኑ ሲጠርግ እየዋለ ሄደ ቂጡን የምትልሰው ሺህ ጊዜ አንተ አይደል? አይደለም በጣም ታሳዝናል። በጣም አንተ ማድረግ የነበረብህ አይ ወንድሜ ነው ስለሱ እንድታወራ ያልፈቅድ ሄደች የምትፈልጊበት ሄደች ማውራት ትቻለች ትል ነበረ። አንድ ቀን ስምን አስጠርቼ አላውቅም። አንድ ቀን እኔ ፔጅ ላይ ፍራውልን መጥቶ እኔ ፔጅ ላይ የሰደበ ስሙን በክፉ ያነሳ የእሱም ብቻ ሳይሆን ማናቸውም የእኔ ጓደኛ የሚባሉ ወላ መኩ በለው ወላ ቴዲ ሐዋሳ በለው ወላ ኤኒባዲ ተሙ በለው ሙሌ በለው አንድ ሰው እኔ ፔጅ ላይ እኔ የማከብረውን ሰው እኔ ጋር መጥቶ አንድ ነገር ያለ ሰው አንድ ሰው አታመጣ። ይሄ ብልግና ነው። በእውነት በጣም አዝኜ ይባል ብልግና ውርደትም ጭምር ነው። የጓደኛም ቫሊዩ አታውቅም አልኩ እኮ በየቀኑ እየተነሳ እዮዳብ ጉቶ ሲረግጥ ነው የሚውለው። ትንፋሽ አትናገርም። ለሌሎችም ላስተምር ነው። ለምን ነገ ሌሎች ጓደኞቼ እንዴ ትላንት አብራችሁ የነበራችሁ ብሎ ታማኒነት እንዳጣ አልፈልግም። ለዛ ነው ማልናገረው ተራ ንግግር አንተ። ምክንያቱም አብረን በልተናል፣ አብረን ጠጥተናል፣ አብረን ተጫውተናል፣ እንደ ጓደኛ አብረን ብዙ ነገር ብለናል። ለቪቱ ቦስ ግላ ብዙ ነገር አብረን አድርገናል እንደ ጓደኛ። ብትሬድ ያረከው አንተ ነህ ጓደኝነትህን ለማትረባ እከካም ሴት ብለን ለማትረባ ሌባ ሴት ብለን ጓደኝነትን አውጥተህ እዛ እኔ ታሟል መድኃኒት ይወስዳል ምናምን ስትል ዱቅ ብለህ ትሰማለህ። አንድ ቀን አለፍኩ፣ ሁለተኛ ቀን ስትል ግን ዝም ብለህ ትሰማለህ። ስለዚህ ጓደኞችን መሸጥ ጓደኞችን ብትሬ ማድረግ በአንተ አይቻልም። እስቲ አንድ የወንድ ጓደኛ እንጥራልኝ። አንድ የወንድ ጓደኛ የለም። አንድ ከጎን የሚቆም አንድ ጓደኛ እኔ ነበርኩ። ከኔም ጋር ይኸው በምታየው ደረጃ ሆነናል። አንድ ከጎን የሆንኩት እኔ ነበርኩ። አንድ ነው ማውራ ኖባዲ ከአንተ ጋር አንድ ጎን የሚቆም አንድ ወንድ አታመጣ። ፍራውን እውነቴን ነው ማውራ። በጣም ታሳዝናለህ። እኔ ግን አልኩ ተራ ስድብ አልሰድብም። አሁንታ በርሲሳን ግን አምጥቼ ስለ አንተ እንዲነግረኝ አድርገዋለሁ። ፊት ለፊት እያየ እንደሌላው አይደለሁም። እኔ ፊት ለፊት ሰው አንዴ ይሳሳታል ይባላል። ሁለቴ ሶስቴ እኔ ስም በማይረባ ነገር ሲነሳ ቁጭ ብለህ ታዳምጣለህ። ያው ኧረ አይመስለኝም፣ እንደዛ እንኳን አይመስለኝ። አብረ የበላውን የጠጣውን ሰው አብረን ምን ስትል ነበር ስለ እኔ? እንደው ሰው ሳይታዘብህ ሰው እንኳን አይታዘበኝም ብለህ አታስብ። ሰው እንኳን ይታዘበኛል አትልም። ሰው እንኳን እንደዚህ ይታዘበኛል እንዴት እንደዚህ ይባላል ምናምን አትልም። ሰው እንኳን ስንት ነገር ስትል ነበር። ሌዮኒ ብዬ እኮ ነው ቴዲ ሐዋሳ ቤት የገባሁት ስለ ቴምር ስሙ ስለጠፋ ስለ እኔ ተብሎ ሲሰደብ ስለነበረ ሌዮኒ ብዬ ነው እኮ እንዲሳርግ የነበርከው ስትል የነበርክ ሰው እኮ ነው። ዛሬ ወጥተህ ስለ እኔ ስም ሲጠፋ ዱቅ ብለህ ታዳምጣለህ። እኔ አሁንም ስለ አንተ መጥፎ አላወራም። እግዚአብሔር ምስክሬ ለእኔ እስከማውቀው መልካም ሰው ነው። ለእኔ እስከማውቀው ማንነቱን ግን አሳይቶኛል። ከበረከት ጋር ነው። ጓደኛዬ ሲታማ ወገን ለእኔ ብለህ ስማ ነው። እሷ ፊት ለፊቱ እንደዛ ብላ ስለ እኔ ያወራች፣ በውስጥ ምን ልታወራው እንደምትችል ማወቅ ቀላል አይደለም። በውስጥ ስለ እኔ ስንት ነገር እንደፈተፈታችሁ ለማወቅ ቀላል አይደለም። እና በጣም ነው ያዘንኩት። ግን ለሁሉም ጊዜ አለው።
አውርሳ በርሲሳ እኔ ቀን እናመቻቻለን። ሌባ የምትላቸውን በሙሉ እኔ ቤት አምጣልኝ። ሌባ የምትለውን በሙሉ በመረጃ አምጣልኝ። በመረጃ አንተ እንዲህ ብለኝ አንተ እንዲህ ብለኝ እኔ አልባባልም። ለምን አልኩ? ሎያሊቲ አለኝ። በጓደኞቼ ሎያል ነኝ። ሻይ ቡና ባልኳቸው ሰዎች አብሬ የበላሁት የጠጣሁት ሰው ጋር ሎያል ነኝ። በዛ ማንም ያገኛል። ግን ለወደፊት ተማርበት። ጓደኛን አታሳማ። ለወደፊት ተማር። ምናልባት ይሄ እውቀቱ ከሌለ ተማርበት። ለወደፊት ጓደኞችን አሳልፈ አትሰጥ። ለማይረባ ሰው፣ ለማትረባ በሀገር ላይ ዋንትድ ተብላ ለምትፈልግ ቆሻሻ ሴት ብላ ጓደኞችን አንተን አሁን ምንም አታግዝም። ይቺ ሴት ምንም ከጎኗ ብትቆም ከሌባ ጎን ነው የቆምከው። አገር ያወቃት ሌባ እንደሆነች ሀገር ነው ያወጣባት። ሀገር አምልጣ ፈርጥጣ የወጣች ሌባ እንደሆነች ሀገር ነው የተናገረው። ተግባባል? ይሄ ነው አዎንታ በርሲሳ የሌቦች መድኃኒት ነው። ስለዚህ ስለአንተ ዲቴል ማወቅ እፈልጋለሁ። ከሌሎች ዲቴል ስለአንተ ማወቅ እፈልጋለሁ። ምንድን ነው የምፈልገው? አዎንታ በርሲሳ ይመጣል፣ ማስረጃ ይዞ ይመጣል። ከዛ በኋላ አብረን እናየዋለን። አንቺ ግን ለአንዴና ለመጨረሻ ጊዜ ኢትዮጵያ ከተፋቻቸው ሰዎች መካከል አንቺ ነሽ። 200 ሺህ ብር ይዞ ኢንቨስትመንት ኢትዮጵያ ጠየቀኝ ያልሽ ሌባ እኮ ነሽ አንቺ። 200 ሺህ ብር ከካናዳ ይዞ ተሄዶ ኢትዮጵያ ምን ኢንቨስት ላድርግ ብሎ ጠይቆኝ ሳቁኝ። የኢትዮጵያን ሕዝብ ማይም አረጋችሁት እንዴ? እናንተ ማይም ስለሆናችሁ ሌላው ማይም ነው ማለት ነው? እናንተ ሃይስኩል ስላልሄዳችሁ ሌላው እንደናንተ ደነዝ ይመስላችኋል እንዴ? ኢቭን 1 ሚሊዮን ብር ኢትዮጵያ ይዞ የሄደ ሰው ምንም 1 ሚሊዮን ብር ነው እንኳን 200 ሺህ ብር። እውነት ኢትዮጵያ አሜሪካ ያላችሁ ሰዎች የኢትዮጵያን ከዚህ 10 ሚሊዮን ብር ይዘህ ሄደህ ኢንቨስት ላድርግ ትላላችሁ? 10 ሚሊዮን ብር አሜሪካ የምትኖሩ እርግጠኛ ነኝ የሆነ ጊዜ ላይ 10 ሚሊዮን ይኖራቸዋል የኢትዮጵያ ብር። የሆነ ጊዜ ላይ ሁሌ ላይኖራችሁ ይችላል። 10 ሚሊዮን ብር ይዛችሁ ኢትዮጵያ ሄጄ ኢንቨስት አደርጋለሁ ብላችሁ አስባችሁ ታውቃላችሁ? ኔቨር። አንድ ኢትዮጵያዊ አስቦ ያውቅ? እንኳን እኛ አሜሪካ አውሮፓ ያለ ነው አይደለም አረብ ሀገር ያለችው 10 ሚሊዮን ብር ይዤ ሄጄ እሰራለሁ አትልም። ኖ ዌይ። አሁን መኪና አትገዛበትም። የሚረባ መኪና እንኳን አትገዛም። እግዚአብሔር ምስክሬ ነው። የሚረባ መኪና እንኳን አትገዛም። ስለዚህ አወራሪ ስታወሪ ሰውን ዝቅ ለማድረግ የምትሄጅበት መንገድ ሌባና መሀይም ስለሆነች ያንቺ ጅብ ስሙ ልዑል እግዚአብሔር ነው ስሙ። ያንቺ ጅብ ከአንቺ ጋር የሚሰሩ ሌቦች እስካመሩ አንቺ ጋር የገባው ሰውዬ አብሮች የሚሰራ እስካመር ነው። ኢትዮጵያ የሚኖር ከሆነ እስካመር ያዙት። የበረከት ገበሬዋ አይቲ የሚሰራላት ይሄ ስካን የሚደረገው ነው የሚሰራላት ሰውዬ አብሯት ፍራውል ቤት የገባው ሰው ነው። አብሯት ፍራውል ኢትቻ ቤት የገባው ሰውዬ ናግባ ብላ ያለችው እሱ ነው የሚሰራላት። የቪአይፒውን ኢትዮጵያ ላይ የባለስልጣናቶችን ስብሰባ ፕሪንት አውት እያደረገ ኮፒ ባርኮዱን እያደረገ የሚሰጣት እሱ ነው። እንደዛ አይነት ሞላጫ ሌባ ነሽ አንቺ። ግን ፍራውል እግዚአብሔር ምስክሬ አዝኜ ይባላለሁ እኔ። ምክንያቱም ወንድሜ ያልኩት ወንድሜ ነው። በማይረባ ሰው ትሸጣለህ። አንድ ቀን ስላንተ ብላ ስላንተ አንድ ቀን ድምፅ ያልሆነች አንድ ቀን ነው ማወራ ድምፅ ያልሆነች ሴት በእሷ አድርገህ ታሰድባለህ ሰው። ለዚህ ነው ወንድ ጓደኛ የሌለህን ምክንያትን ነው የምነግርህ። ለዚህ ነው ወንድ ጓደኛ የሌለ። ይሰልም አውት። እኔ ቤት መጥቶ አንድ ቀን የፍራውልን ስም ያነሳ ሰው የለም።
አንድ ሰው ነው ማወራ። ልዩነቱ በገሃድ የሚታይ ነው። አንድ ቀን ነው ማወራ። ከዚህ በኋላ ሲረግጡ ቢውል ሲጠፈጥፉ ቢውሉ ማንም እየተነሳ እስቃለሁ፣ እደበረብሃለሁ እንጂ በፍጹም ለአንተ ብዬ እንደዚህ የሚል እግዚአብሔር ምስክር፣ ቀኑን ሙሉ ሲቀጠቅጡ ቢውሉ አይሞቀኝ አይበርደኝ። ከዚህ በኋላ ስለ አንተ ጉዳይ በቅቶኛል። ይህን ነው በቅቶኛል። የፍራኦል ጉዳይ እግዚአብሔር ምስክሬ በቅቶኛል። ከዚህ በኋላ አንተ ቤት ገብታ ስሜን ትጥራው። የዛኔ እንተያያለን። ስለዚህ እቺ ቆሻሻ ያንን ያየሁት ያንን ነው። በጣም ሌባ ለሌባ እንዴት እንደሚጠቃቀም አየሁ። ሌባ ለሌባ እንዴት ከቨር ለመደራረግ ሲሟሟቱ አየሁ። በሀገር ደረጃ ሌባ ነች ተብላ ነው የወጣችው። በሀገር ደረጃ ሌባ መንግስት ይፈልግሻል። በሀገር ደረጃ ሌባ የተባለን ለማዳን ይመጣል እንዴ? ምን ጤነኝነት ነው እንዴ? በቅርበት እንኳን እኮ አብረው ሻይ ቡና ያሉት ቴዲ ሐዋሳ ነው። በቅርብ ቁጭ ብለው አንዴም ሁለቴም ሶስቴም ሻይ ቡና ብለዋል፣ ተናግራለች። ቴዲ ሐዋሳ ነው እሱ። ሌባ ናት ይቺ፣ ማጅራት መቺ ናት እቺ፣ ማንንም አትምርም ያለ ሰው እያለ እኔ ከጎንሽ ነኝ ይባላል እንዴ? ሰው ልጅ ማስተዋል የለው። ጂጂ ዝሆን እንኳን ዝሆን ናት እሷ። ምን ጂጂን እንኳን መተው ነው። ምን ጂጂ ምን አላት? ምን ጂጂ እኮ ሆዴ ማለት ናት። ምን አለ ብላችሁ ነው? ጂጂ በምን በልኩ ምን ጂጂ ምን ልትሏት? የምናውቃት ጂጂ ታቋት የለ? ምን አለ ብላችሁ ምን እንዳያችሁት ነው። እና አሁንም እኔ እንዲህ አልልህ፣ ግን አሁን በርሲሳ ሲመጣ መንገዱን ከፍትለታለሁ። አንተ እንደከፈትከው አንተ እንዳልከው አሁን በርሲሳ ይመጣል። የዛኔ ፍራኦል ምንድን ነው የሰራው? ምንድን ነው ያደርገው? እስቲ ከነ መረጃው አምጣና ንገረኝ እላለሁ። ያን ነው ምለው። አሁንም እነግራለሁ። ቴዲ ሐዋሳ እኔ ጋር ምንም የሚያቀያይመው ስለ እኔ ሊያስወራው የሚችል አንድ ነገር የለም። ምንም አክባሪዬ ነው፣ አክባሪው ነኝ። ይሄ ነው። ሌቦቹ ከሀገር እየሸሻችሁ ነው። ቀጣፊዎቹ የኢትዮጵያን ሕዝብ ስትበዘብዙ የነበራችሁ ሌቦች ከሀገር እየሸሹ ይሄ ነው። ይሄንን ነው እውነት የምናገረው። እንደው አሁን በርሲሳ አሁን ቢኖር እንዴት እንደማስገባው አውቅ ነበር። ግን እርግጠኛውን የምናገረው በቅርቡ አሁን በርሲሳን አወራዋለሁ። በቅርቡ መጥቶ ሌባ የሚላቸውን በሙሉ እኔ ፔጅ ላይ ማጋለጥ ይችላል። ሌባ የሚለውን በሙሉ ማጋለጥ ይችላል። የምትችሉ ሰዎች ሼር ብታደርጉለት ደስ ይለኛል። ቴዳ ስለ እኔ 5 ሳንቲም እንደማይል አውቀዋለሁ። አብረን ቆይተናል ለረጅም ጊዜ አብረን አንድ ነገር ስለ እኔ እንደማያወራ እርግጠኛ ስለሆንኩ ቴክስት ላከልኝ እንዲህ ብሎ አለኝ ምናምን። ቀጥታ እኔ ጋር መነጋገር እየቻልሽ እኔ ጋር መጻፍ እየቻልሽ ሰይጣን ይሄ ነው። እንደው ሰው ግን ይሰማል። ሰው በጣም ነው። ልንገራችሁ፣ በቢሊየንና በሚሊየን ልዩነቱን ከዚህ በፊትም ተናግሬያለሁ። 1 ሚሊዮን ብር ለመስራት 1 ሚሊዮን በዳለር ለመስራት 6 ወር 7 ወር ሙሉ $5000 በቀን መስራት ነው።
$5000 በቀን ከሰራ በ7 ወር ወይም በ8 ወር $1 ሚሊዮን ይኖርሃል። ቢሊየንን ልንገራችሁ፣ ቢሊየን ማለት 5000 በቀን 547 ዓመት ይፈጅብሃል 1 ቢሊየን ለመድረስ። ልዩነቱን እንኳን የማያውቁ ቁጥር ይጠራሉ። ዝም ብለው መሀይማን ቁጥር ይጠራሉ። think about it for a minute $5000 በየቀኑ እያጠፋችሁ በቢሊየን ዳለር ካላችሁ $1 ቢሊዮን ካላችሁ 547 ዓመት ይፈጃል ብሩን ለመጨረስ። በኢትዮጵያም እንደዚሁ 5000 ብር በየቀኑ እያጠፋ ለ547 ዓመት መኖር ትችላለህ። ለነገሩ 5000 ከዛ በላይ ይጠፋል በቀን ኢትዮጵያ ውስጥ። ለዛ ነው ብሩ ቫልዩ የሌለው። ብሩ ቫልዩ የለው። አሜሪካ ብሩ ቫልዩ አለው። አውሮፓ ብሩ በጣም ቫልዩ አለው። አሜሪካ የ$2 ሚሊዮን ቤት በጣም የሚገርም ቤት ትገዛለህ። የሚገርም ቤት ትገዛለህ አሜሪካን ሀገር። በ2 ሚሊዮን ብር ኢትዮጵያ ነብሴ ኩሽና አትገዛ። ኩሽና ነው የምልህ አትገዛም ኢትዮጵያ ላይ በ2 ሚሊዮን ብር። የዳለር እና የብር ልዩነቱን ልነግራችሁ ፈልጌ ነው። ኩሽና አትገዛበትም አሁን በ2 ሚሊዮን ብር ኢትዮጵያ ኩሽና ነው የምልህ። እና አንዳንዴ ገንዘብ ባንክ፣ በተለይ ባንክ ብድር ያጠቡት በዚህ የተነሳ መሀይም ቁጥር አያውቅም የምላችሁ ለዛ ቁጥር አያውቅም መሀይም። ስለዚህ ኢንቨስተር ነኝ ምናምን ኢትዮጵያ ላይ ሲበጠረቁ የሚውሉት የሌባ ክምችት ያ $500,000 አሜሪካን ሀገር እልል ያለ ቤት ትገዛለህ። አሁን ዳላስ ብትሄዱ እንደ ላስ ቬጋስ፣ ዳላስ ቴክሳስ ብትሄዱ ቆንጆ ቤት $500,000 ትገዛላችሁ። ያውንም ሎን ነው፣ እሱም ብድር ነው፣ በካሽ አይደለም። ካሹ $500,000 ማግኘት በጣም ከባድ ነው አሜሪካን ሀገር። እውነቱን ነው የምነግራችሁ፣ በጣም ከባድ ነው። $500,000 አሜሪካን ሀገር በካሽ መያዝ ትልቅ ብር አላችሁ። በአሴት አለ አሜሪካን ሀገር። አሁን ለምሳሌ ቤታችሁ ያንን ሊያወጣላችሁ ይችላል። በአሴት አለ። በካሽ $500,000 በጣም ትልቅ ብር ነው። It's hard to get. It's hard. ያ በጣም ከባድ። ስለዚህ አሁንም አንቺ ሌባ ስምሽን ከቨር ለማድረግ መንግስትን መጠየቅ ሲገባሽ ከመንግስት በላይ አንቺ ያመመሽ ዮኒ ማኛ ነው። ዮኒ ማኛ ነው ያመመሽ። ምክንያቱም ሌባ እንዳትይ ሌባ አይደለሁም፣ ይዘርፋል እንድትይ ዘራፊ አይደለሁም፣ እንዲህ ያደርጋል ብትይ እንደዚህ ያደርጋል የምባል አይደለሁም። ሀሳብ መቀየር እኔ አብይ ሀሳብ ሲቀይር አይቼዋለሁ። እኔ አብይ ከፋኖ ጋር ሲሰራ አውቀዋለሁ። አብይ ከኦነግ ጋር ሲሰራ አውቀዋለሁ። አብይ የአንቺ መሪ ነው የማወራሽ። አብይ ከነ ጌታቸው ረዳ ጋር ሲሰራ ከተለያዩ አካል ሀሳብ ይቀየራል። ኤኒታይም ሀሳብ መቀየር እብደት አይደለም፣ ጤናማ አስተሳሰብ ነው። ድንጋይ ነው ባለበት የሚቀረው። ደነዝ ድንጋይ መሀይም ሰው ባለበት ያንን ተከትሎ ይሄዳል። ያ የሚሆነው የኳስ ደጋፊ ስትሆኑ ነው። የኳስ ደጋፊ ስትሆኑ ያው ትደግፋላችሁ። ቡድናችሁ ቢሸነፍም ባይሸነፍም ትደግፋላችሁ። የኳስ ደጋፊ በሀገር ደረጃ በሌላ ነገር ደረጃ ጭንቅላት ካለ ትጠይቃለህ። ሀሳብን ልትቀይር ትችላለህ። ኤኒታ ሀሳብን የማትቀይረው የትዳር ጉዳይ ሀሳብ ባትቀይሩ መርጣለሁ። አብዛኞቻችሁ እንደው ትዳራችሁ ግራ የገባው ካልሆነ ሳትተዋወቁ ተጋብታችሁ ስትተዋወቁ የምትፋቱ ሰዎች ብዙ ስለሆናችሁ ሳትተዋወቁ ትጋባላችሁ፣ ስትተዋወቁ ትፋታላችሁ። ያ ነገር እንዳለ እኔ ገና ለገና ፈርተሽ ሽንት በሽንት ሆነሽ ስንቱ ረግጦሻል፣ ስንቱ እብድ አድርጎሻል። ያመመሽ 2-3 ሰዎች ነን። እኔ አሁንታ በርሲሳ፣ ቴዲ አዋሳ። ከሁሉም ከተናገሩሽ ኢትዮጵያ ላይ አልተናገረሽ የለም።
ከዛ ሁላ ያሳበደች ሰው ቢኖር ዮኒ ማኛ በቁጥር 1፣ አዎንታ በርሲሳ ቁጥር 2፣ ቴዲ አዋሳ ቁጥር 3። ከሶስታችን ውጪ ሌላ ያሳበደች ሰው የለም። አቅምም ስላለን ነው። ቴዲ አዋሳ አቅም አለው። ማኝዚ ኢዝ ነምበር 1 የኦልሬዲ ነው። እና አሁን የመጣው አዎንታ በርሲሳ የሚባል ከባድ ሚዛን የሌቦች መድኃኒት ነን። የሌቦች መድኃኒት ነን። ለዛ ነው ምን ያደርግ ያበዳችሁት። ለዛ ነው ያበድሽው። ስለዚህ አሁንም የምነግርሽ ደጋግመሽ ዮኒ ማኛን ቴዲ አዋሳ እንደዚህ ያለ ብትይ እንኳን ፈንጂ ደግሞ ይበል። እንዲያውም አደባባይ ወጥተው በላይ ነው የምለው። ምንም ፈንጂ ከጠላት ወሬ አልቀበልም። ከጠላቴ ለእኔ አዝኖ ምን ያደርጋል? ይሄ የውሸት ሰይጣን ወጣ ሲባል አንዳንዴ ሰይጣን ውሸታም መሆኑን የምታውቁት ከየሆነ ይወጣና አሁን ቡዳ በላኝ ይሉና እንትና ነው የበላኝ ብሎ ሌላ ሰው ደግሞ ያጣላል። አይታችኋል? በኢትዮጵያ ቡዳ በላኝ ይልና ቡዳ የበላው እንትና ነው የበላኝ ይልና ሌላውን ደግሞ ያጣላል ሰይጣን። ከዛ ወይኔ እሷ ናት የበላችሁ ተብሎ ደግሞ ያቺ ሴትዮ ቡዳ እየተባለች እድሜ ልኳን ትኖራለች። እቺም እንደዛ ናት። እቺ ሌባ በረከቷ ምንድን ነው ያደረገችው? ዮኒ ማኛና ቴዲ አዋሳን አጣላለሁ። ከዛ ከፍራውል ጋር እኩል ናቸው። ዮኒ ማኛና ፍራውል አርቦች ናቸው። ከእሱ ጋር ያስታርቀኛል፣ እኛ ፒስ እንሆናለን። ቴዲ አዋሳ ብቻውን ይቀራል። ከዛ ዮዳብን ጨምረን ቴዲ አዋሳ እንረግጠዋለን። ከሌባ ጋር ከምተባበር ብሞት ይሻለኛል። ሌባን ያልደግፍም ብሞት ይሻለኛል። መሀይም አይደለሁም እኔ እንደናንተ ጠፍራ መሀይም አይደለሁም። በደንብ የማስተውል ሰው ነኝ። በደንብ እያንዳንዱ አካሄዳችሁን በደንብ ነው የማውቀው። ጠላት ምንም ብሎ ቢያወራ እኔ አላምነው። ጠላት መልካም ስላንተ አያወራ። ምን ያደርጋል? ከሌሎች ነው ሊያጋጭ የሚፈልገው። አሁን የፈለገችው ከማን ጋር? ቴዲ አዋሳ ከፍራውል ጋር ተጣልተዋል። ደን እኔ እንድገባና ከእሷ ጋር ሚስ አንደርስታንዲንግ ነው ተባብዬ ታርቄ ቴዲ አዋሳ ዳር ቀረህ ሊባል ከሌባ ተባብሬ እኔ ለምን ሞቴ ይመጣል? እካክ ከሌባ ተባብሬ ስሜ ሊጠፋ ቆሻሻ። በኢትዮጵያ ደረጃ አብይን አከበርኩት አመልከዋለሁ ስትይ የነበርሽ ሴት፣ ብልጽግና የመጀመሪያ ደጋፊ ነኝ ያልሽ ሴት፣ ለመጽሐፉ $1 ሚሊዮን ረዳው ያልሽ ሴት፣ ለብዙ ነገሮች ኢትዮጵያ ላይ አረኩ ያልሽ ሴት ብልጽግና አባረረሽ። ሌባ ስለሆንሽ፣ ሌባ ዝምባም ሌባ ስለሆንሽ። ስለዚህ ሌብነትሽ ተረጋግጧል። ዮኒ ማኛ ጤነኛ መድኃኒት መውሰድ እንዲህ ማንም ቢል የሚታወቅ ነው። ቼክ ማድረግ ነው ዶክተሮች ጋር ሄደው። ዮኒ ማኛ መድኃኒትሽ ነኝ። ምናልባት ለዛ ነው መድኃኒት ይወስዳል ያልሽ። መድኃኒትሽ ስለሆንኩ መድኃኒትሽ ስለሆንኩ ነው። ለመንሱር ጀማል አልበጀም። ሌባ ሆናችሁ የትኛውንም መንግስት ለመደበቅ አትሞክሩ። ተግባባ? ሌባ ሆናችሁ የትኛውንም ህዝብ ብትደበቁ መጨረሻ ላይ መጋለጣችሁ አይቀርም። ይህንን ደግሞ በደንብ አድርጌ እናገራለሁ። ስለዚህ አሁንም በተለይ ጓደኛ ሆናችሁ ቁጭ ብላችሁ እናንተ ሲታማ ቁጭ ካላችሁ ዋናው የእናንተ ጠላት አብሮ ቁጭ ያለው ሰው ነው፣ የሚሰድባችሁ ሰው አይደለም። አሁንም ደግሜ ልንገራችሁ፣ እናንተ ቁጭ ብላችሁ እናንተን ወንድም ነኝ እወዳችኋለሁ፣ ሄሉሻ እወዳችኋለሁ፣ ጓደኛ ነኝ ወንድም ነኝ እያለ ቁጭ ብሎ እናንተን የሚያሳማ ሰው ጠላታችሁ እዚህ ጋ ያለው ሰው ነው እንጂ የሰደባችሁ ሰው አይደለም። የሰደባችሁ ሰው ምንም አላረገም። ምንም ከእናንተ ጋር ጸበኛ ነው። ወዳጅ ነኝ ወንድም ነኝ ብሎ እንደ ይሁዳ የሚሸጥ ባንዳ ነው የእናንተ ጠላት።
ቆሻሻው ቁጭ ብሎ ስለናንተ የሚያዳምጠው ስለናንተ ክፉ ሲወራ የሚሰማው ነው የናንተ ባንዳ ደነዝ ሌባው። ያ ነው ወራዳው እንጂ የሰደባችሁ ሰው አይደለም። የሰደባችሁ ሰውማ ከእናንተ ጋር ጸፈኛ ነው። ወንድሜ ማከብረው የምወደው ምንም ምለው እየተባለ ግን ስለ አንተ መጥፎ ሲነሳ ቁጭ ብሎ ይሰማል። ይሁዳ ማለት ባንዳ እንደዛ ነው። እኔ ሳክሳችሁ ይቅርብን በቃ። ሶሻል ሚዲያ ካልፈለጋችሁ ልቀቁ። እስቲ ሶሻል ሚዲያ ይጎዳ፣ ሂዱና ጥፉና ሶሻል ሚዲያ ይጎዳ። እስቲ የእናንተ የምትጠቅሙት ሰው እስቲ ይጎዳ፣ እስቲ ይጎዳ። እስቲ ሁሌ ትዝታላችሁ፣ እንጠፋለን ከሚዲያ አንፈልግም፣ ምንም አያረግልንም፣ ሶሻል ሚዲያ ምንም አይጠቅመንም ትላላችሁ። አትወጡም። ሌላ ቦታ መዋሪያ የላችሁ። ቢኖራችሁ ተወጡ ነበር። አትወጡም። አስመሳይ ናችሁ። ለማንኛውም ይህን ነው እና አሁንም በረከት ገበሬው እየወጣው እንጥልሽን ነው ማወርድልሽ፣ መደበሪያ ነው ማረክሽ። እኔ ሸቀልብሻለሁ፣ በደንብ ነው መሸቀልብሽ፣ እመኚ። ይሄን ስል መንግስት አንጀቱ ቅቤ እየጠጣ ነው። በቴዲ አፍሮ መንግስትን አስነቅየው ነበር። በበረከት ሌባዋ ደግሞ መንግስትን አንጀቱን ቅቤ እያጠጣው። ተግባባን? በቴዲ አፍሮ መንግስትን አሳብጀው ነበር፣ የሚሰራውን አሳጠቸው ነበር። አሁን ደግሞ በአንቺ አይነት ሌባ ምን አረጋለሁ? እየካስኩት ለነገራ በሌላው ምን ልበል? ሀብታም ነን የምትሉ ቲክታክ ላይ አትምጡ። ይቻላል። ሀብታም ነን እኛ አለን ምናምን ብላችሁ የምትበጠረቁ እስቲ ተዉት። ቲክታክን ከኒዱ ላይ ተዉት። ውግድ ከእናንተ ውጪ ሰላም አለ። ቢዚ አይደላችሁ እንዴ? ብር ሜክ የምታደርጉበትን ሰዓት ነው እዚህ የምታቃጥሉት። በሚሊዮኖች የምትሰሩትን ገንዘባችሁን እዚህ ዌስት ታረቃላችሁ ለማይጠቅም ነገር። እስቲ እንያችሁ እስቲ በጣም ብር የምትሰሩ በጣም ሀብታሞች በሚሊዮን የሚሰራውን ስራ ትታችሁ ቲክታክ ላይ ቁጭ ትላላችሁ። ሀብታሞች እኛ ዳነ እኛ መሸቀያችን ነው እንሸቀልበታለን እኛ። ሀብታሞቹ ግን ምን ታደርጋላችሁ? ምንድን ነው የምታደርጉት? ለምን? ስለምታጭበረብሩበት፣ በስማችሁ ስለምነግዱበት፣ ዋቴ ምስኪኖች ስለሚታለሉበት። ይህን ነው የምናገረው። ስለዚህ አሁንሳ በርሲሳ መሴጅ አደርሱልኝ ለወንድማችን አሁንሳ በርሲሳ ሌባ የምትላቸውን ሰዎች ከተባሉት መካከል ፍራኦል ኢቲቻ አንዱ ነው። ኤቢ ማርሻል ዱባይ ያለው ሁለተኛ ነው። ወልደ ጊዮርጊስ የሚባል ዱባይ ያለው ሶስተኛ ነው። እነዚህ ሰዎች አሁንሳ በርሲሳ ሌቦች ናቸው፣ ዶክመንታቸውን አወጣለሁ ብለዋል። እንደው ሰው እንዲገባው እዚህ ላይ መጥቶ ቢነግረኝ፣ ለሁላችንም ቢነግረን ደስ ይለኛል። ቁጭ ብዬ አዳምጣለሁ። ወንድምነታችን ተፍቋል። ቁጭ ብዬ አንተ እንዳዳመጥከው እኔም ቁጭ ብዬ አዳምጣለሁ። ቁጭ ብዬ እና ይሄ ታሜ ታፒሰር የሚባል ሌባ ታሜ ታፒሰር የሚባለውን አሁን ጥሩ ነገር በውስጥ አውርተናል ከልጅቷ ጋር። ጥሩ ነገር ላይ ትደርሳለች። የእኔዎቹ አሁንም ወደፊትም እግዚአብሔር ይጠብቃችሁ። ሀሳብ ነው እኔ የማስተላልፈው። እንደምታውቁት ሀሳብ ነው የምሸጠው፣ ሀሳብ ነው የምሰጠው። ሁሉም ሀሳብ ሰጥቶ ዮኒ ማኛ ከሰጠ ተከፍሎት ነው። ትላንት በሙስሊም እና በኦርቶዶክስ በተደረገው ዮኒ ማኛ ተከፍሎት ነው ተብያል። ኤኒቲንግ ይባል ዮኒ ማኛ ተከፍሎት ነው እንደዚህ የሚደረገው ነው።
ያው የስራው ባህሪ ነው ሊሉ ይችላሉ። ለምን ተደማጭነት ሲኖር ሰው ሲያቀ ይህንን። ስለዚህ በርቱ፣ እውነትን ተናገሩ፣ ሀቅን ተናገሩ። አሁንም ደግሜ የምናገረው እናንተ ፊት ጓደኛችሁን በአደባባይ የሚያማ ጠላታችሁ ያማችሁ ሰው አይደል። ቁጭ ብሎ ያሳማችሁ ሰው የእናንተ ጠላት፣ የእናንተ ጠላት ያሳማችሁ፣ እዛ ቦታ ላይ ቁጭ ብሎ ያሳማችሁ ሰው የእናንተ ጠላት። በምንም ብትሉኝ መድኃኔዓለም ምስክሬ፣ ከዚህ በኋላ ፍራኦልን አላምነው፣ ጓደኝነቱም አይኖረንም። እርግጠኛውን ልንገራችሁ፣ ከፍራኦል ጋር ጓደኛ በፍጹም አይደለንም። ዘግተናል፣ ጨርሰናል። በፍጹም አይደለንም፣ ጨርሰናል። ይመች ይመች። አንተ ፊት ላይ እኔ የኔ ስም ሲጠራ ዝም ብለህ ምንም ስለ አንተ የፈለገ ማንም ሰው ወጥቶ ሲዘለዝል ቢዩ ዱቅ ብዬ ከመሳቅ ውጭ ምንም ማድረገው ነገር የለም። ምንም አይመለከተኝም። አጠገብ ቁጭ ብለህ እኔን እንደዛ ስትል ቁጭ ብለህ ነው የሰማው። ይሄን ነው። ስለዚህ ማናችሁም ሰዎች ብትሆኑ ማናችሁም ነው የምነግራችሁ፣ ጓደኛ ሲታማ ለእኔ ብለህ ስማ። አጠገብ ቁጭ ብሎ እንደዛ ያስወራት በውስጥ ስለ እኔ አብረው ሲቦጭቁኝ እንደቆዩ ለማወቅ አላን። ሌላው ምንድን ነው? የሸዋ ኦሮሞ ነኝ አልሽ። ተናግሬ አላቅም። የአባቴን ዝርያ የአባቴ ዘር ምናምን ምናምን ምናምን። አባቷ ነፍሳቸውን ይማር ፈጣሪ ምስክሬ ነው የምልህ፣ ከወላይትኛ ውጪ የሚያወሩት ነገር እንኳን አልነበረም። በጣም የተንጋደደ አማርኛ፣ ከዛ ወላይትኛ ነው የሚያወሩ። ወላይታን ካደቻት። ኦሮሞ መሆን ለመንሱር ጀማል አልጠቀመው። በኦሮሞነት ለመደበቅ የሸዋ ኦሮሞ ነኝ ብለሽ ዋቴ ለማድረግ መደበቅ ለመንሱር ጀማል አልጠቀመው አልጠቀመውም። ሌባ ሌባ ነው። ኦሮሞ ውስጥ ሌባ አለ። አማራ ብትሆኚ ሌባ አለ አማራ ውስጥ። ትግሬ ብትሆኚ ሌባ አለ። ወላይታ ብትሆኚ ሌባ አለ። ደቡብ ብትሆኚ ሌባ አለ። ምንም ብትሆኚ ሌባ አለ። ኦሮሞ ውስጥ ሌባ የለም ልትይ ነው እንዴ? ቆዳ። ስለዚህ ምን በዘር ሄዳ ምናምን ነገር ዋቴ ልታረገው ከዚህ በኋላ ይቺ አይነት ቁማር ልትነግሩልኛ። ሌባ ብሔር የለውም፣ ዘር የለውም፣ ሃይማኖት የለውም። ሌባ ሌባ ነው። ሌባ ሌባ ነው። ምንም ነገር የለውም። የሚያየው ጥቅሙን ብቻ ነው። እና እንደዚህ አይነት ውርደት ፈጣሪ ጠብቀን ነው የምለው። እግዚአብሔር ይመስገን። ስሜ ዮኒ ማኛ በሌብነት አልታወቅም፣ በዘረፋ አልታወቅም። ማንም አያገኝ። ማንም ጠይቅ፣ ማንንም። እግዚአብሔር ይመስገን። በሌባ ዮኒ ማኛ የናጭ በረበረ፣ ያንን አታለለ፣ ያንን እንዲያረገ አልባል። አንድ ቀን በሀገር አልጠየቅ፣ በምንም አልጠየቅበት ማንነት ነው ያለኝ። ይሄን ነው። እንግዲህ በደንብ አርገሽ በፌክ አካውንት በደንብ አርገሽ የአንቺ ዝምባ በደንብ አርገሽ ይኝ በውስጥ አርገሽ ተደብቃችሁ ይኝ ሁለታችሁ ሳትደበቁ አይደል እኔን የተናገራችሁት። ማና ባህን ፈርቼ ምድረስ ዝምባ ፊት ለፊት እነግርሃለሁ። ያንን ነው የምለው። በጣም ከሚያስቆኝ ስም የሚጠብቀኝ አንቀላፋም ብሎ እርዳታ መጠየቅ ምን ይባላል? አሁን እዚህ ጋር አንዷ የሚጠብቀኝ አንቀላፋም ትላለች።
ከዛ ደግሞ እርዳታ ትጠይቃለች። ምን ማለት ነው? ክላሽ አያረግም እንዴ? አያረግም እንደ ሰው የሚጠብቅሽ ካላንቀላፋ ዮኒ ማኛ ቤት ለእርዳታ እንዴት ትመጫለች? ምን እብድ ናችሁ እንዴ? ዱቄታ ለማንኛው ሰላማችሁ ብዝት ይበል። እቺናል ከላስኳት እቺን ሌባ እና ዶክመንቷ ካወጣው መንግስትም እንደዚህ አይነት ነገሮች በጣም እንደሚያይ እርግጠኛ ነኝ። ይህንን ነው ምለው። መልካም ጊዜ ይመቻችሁ።